ሰላም ቤተሰብ፣ ዛሬ ደግሞ ከተለመደው የአማርኛ ሆሄያት ውጭ ያሉ ዲቃላ ሆሄያትን ይዤላችሁ መጥቻለሁ። እነሱን ማሳያችሁ ነው ማለት ነው። እንግዲህ እዚህ ጋር የምትመለከቷቸውን ነው የሚመስሉት። እንግዲህ ዲቃላ ሆሄያቱ ከመደበኛው እያንዳንዱ ፊደል ከያዛቸው ከሰባቱ ዝርያዎች ወጣ ያለ ቅርጽ ያላቸው ናቸው። እነዚህ ግን በጽሁፍ ውስጥ በብዛት እናገኛቸዋለን። ስለዚህ እነሱን መለየት ይኖርባቸዋል። አንድ ባንድ እናያቸው። ኋ፣ ሏ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ፣ ቷ፣ ቿ፣ ኗ፣ ኟ፣ ኳ፣ ዟ፣ ዣ፣ ዷ፣ ጇ፣ ጓ፣ ጧ፣ ጯ፣ ጧ፣ ጿ፣ ፏ። እነዚህ እንግዲህ ዲቃላ ሆሄያቱ ናቸው። በከፍ አድርጌ ደግሞ ላሳያችሁ። ይሄ ኋ የምንለው ይሄ ነው የመጀመሪያው። ሏ ደግሞ ይቺን ትመስላለች። ቅርጻቸውን በደንብ በተለያዩቸውን በትልቁ ያደረኩት። ሟ ደግሞ እዚህ ጋር የምታያትን ትመስላለች ማለት ነው። ቀጥላ ያለችው ደግሞ ሷ ይቺ ናት። ይቺ ሷ በቅርጽ ይሄን ነው የምትመስለው። ሯ ደግሞ ሯጭ ስንል ለምሳሌ የምንጠቅመው ሯ፣ ሷ፣ ሿ በቅርጽ በደንብ ለያቸው። እናንተም ጻፏቸው። ቋ ቋንቋ ስንል ብዙ ጊዜ መንጽፋት። ቧ ቧንቧ ስንል መንጽፋት። ቷ፣ ቿ፣ ኗ አይኗ ስንል አሁን መንጽፋ። ኟ ጳውሎስኛው ኟ። ኳ ኳስ ብለን ስንጽፈው። ኋ ይሄ ብዙ ጊዜ አልተለመደችም ይቺ። ዟ ዟሪ ብለን ስንጽፈው። ዧ በዧ ቃል አላውቅም ግን ዧችን ነው የምትመስል። ዷ አንዷ ብለን ስንጽፍ። ጇ እጇ ልጇ ብለን ስንጽፍ። ጓ ጓሮ ብለን ስንጽፍ ለምሳሌ። ጧ ጧፍ ጧት ብለን ስንጽፍ። ጯ ጧ ጿ ፏ ፏፏቴ ብለን ስንጽፍ። ፖ ደግሞ ሲናት በዚህም ብዙ ቃል አልተለመደም። ቫ ይሄ የመጨረሻው ማለት ነው። ቫ እነዚህ ዲቃላ ሆሄያት ናቸው። እስኪ እንግዲህ እዚህ ጋር ኋላ ይላል። ይሄ ቃል ደግሞ እንይ። ባሏ በእያንዳንዱ ቃል እንመሰርታለን ማለት ነው። ሟርት፣ ጉርሷ ሷን ተመልከቱ እዚህ ጋር። ሯጭ በሯ ደግሞ ማለት ሯጭ። እሷ ለምን ብሞክሩ እስኪ እናንተ ቀድማችሁ። ሿሚ፣ ቋሚ በቋ። ቧኔ ቧ አባቷ በቷ ማለት ነው። ይሄ ደግሞ ቿ በቿ ብዙ አይደለም። ኳስ በኳ ደግሞ ኳስ። ኋ ናት እቺ በዛው አንጠቀማት ብያቸዋለሁ። ዟሪ በዟ ማለት ነው። ዣ እዚህ በዚህም ቃል አላውቅም። አንዷ በዷ ማለት ነው። እጇ ልጇ ማለት እንችላለን። ጓሮ፣ ጧፍ፣ ጯሂት በጯ። ቋ በቆም የለም። ጿሚ በጿ። ፖ በፖም ያነክል እናቀው ቃል የለም። በጣም ብዙ ቃላቶችን መመስረት እንችላለን እነዚህን ተጠቅመን ማለት ነው። ከዚህ ጋር ደግሞ እናንተ እንድታነቡ ነው። አሁን የምጽፋቸው
ረዘም ያሉ ጽሁፎች አሉ። እናንተ እኒህን ማንበብ ትለማመዳላችሁ ማለት ነው። እዚህ ጋር የጻፏቸው ነገሮች አሉ። እናንተ ማንበብ ማለት ነው። እዚህ ጋር ምን ይላል? እኔ ጽሁፉን አስቀምጬላችኋለሁ። እናንተ እያንዳንዳቸውን ማንበብ ይኖርባችኋል ማለት ነው። እነዚህ ዲቃላ ሆሄያት ምን ቋ ቋተሩ ዲቃላ ሏ ሟ ቋማ ሷ ሯ ቋ በዚህ ረድፍ ደግሞ ዋ ቷ ቿ ኗ ዷ ጓ በሶስተኛው ረድፍ ያሉት ደግሞ ዟ ፏ ጧ ጇ ኳ ጿ ይህን ይመስላሉ። እነዚህን እናንተ እያንዳንዳቸውን በደንብ ቅርጻቸውን መለየት ይኖርባቸዋል። ከላይ ወርታች ነው አሁን ያነበብኩላችሁ። አንድ ደግሞ እኔ ቃላቶችን መስርቼ በጽሁፍ አስቀምጥላችኋለሁ። እናንተ ታነባላችሁ ማለት ነው። እኔ ድምጽ አልጨምርበትም። እናንተ ማንበብ ብቻ ይጠበቅባችኋል። ስለዚህ ጋር አንቧ ያው ሰሪ የሚለው ዲቃላም ስላልሆነ በአንድ ላይ እዚህ ሁለቱ ቧ ኔ ቧ ሰሪ ይላል ማለት ነው። ቀጥሎ ያለውን ደግሞ አንብቡት። ቋንቋ ለመደ። እዚህ ጋር ለመደ የሚለው በተለመደው አጻጻፍ ነው የተጻፈ። እንድታነቡት የምፈልገው ቋ ነ ቋ አንድ ላይ ቋንቋ ለመደ። ቀጣዩን ደግሞ አንብቡ እስኪ። ማራቶን ሯጭ። መማር የምትፈልጉ ካላችሁ ከታች በተቀመጠው የስልክ አድራሻ መደወል ትችላላችሁ። በምትፈልጉት የሶሻል ሚዲያ አማራጭ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎችም የሶሻል ሚዲያ አማራጮች ትምህርቱን እየሰጠን እንገኛለን። ስለዚህ በኦንላይን መማር የምትፈልጉ ከታች ያለውን የስልክ አድራሻ ተጠቅማችሁ ደውሉ። ትምህርቱን በጥራት እየሰጠን እንገኛለን ማለት ነው። በየዕለቱ የምለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ እንድታደርጉ ጋብዛለሁ። ሌላ እንድሰራላችሁ የምትፈልጉት ኮንተንት ካለ ደግሞ ኮሜንት ቦታ ላይ አንድ ላይ ስናነባቸው የላይኛው ቧንቧ ሰሪ፣ ሁለተኛው ቋንቋ ለመደ፣ ሶስተኛው ጧፍ አምራች፣ አራተኛው ማራቶን ሯጭ የሚሉ ናቸው ማለት ነው። በሌላ ክፍል ቪዲዮ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ። ሰላም።